በእርግጠኝነት ከዚህ ቪዲዮ በኋላ ለስላሳና ማራኪ ከንፈር ይኖራችኋል። ሰላም እንዴት ናችሁ? በዛሬው ቪዲዮ የከንፈር እንክብካቤ በተለይም የከንፈር ልስላሴን ለማግኘት የሚደርቅ የሚላጥ ከንፈር መንስኤና መፍትሄው እንዲሁም ዳሩ የሚጠቁር ከንፈር እንዴት ማስተካከል እንደምንችል እናያለን። የከንፈር እንክብካቤ 3 መሰረታዊ ደረጃዎች አሉት። የመጀመሪያው የሞተ ቆዳ ማስወገድ ነው። ሁለተኛው ማለስለሻ መጠቀም፣ ሶስተኛው ከጉዳት መጠበቅ ነው። የከንፈር ቆዳ እንደሌላው የሰውነታችን ክፍል ኦይል ግላንድ የለውም። ለዚህ ነው በቀላሉ የሚደርቀው የሚላጥና ለጉዳት ቅርብ የሆነው። ነገር ግን የሚገባውን እንክብካቤ ካደረግንለት ሁልጊዜም ለስላሳና ጤነኛ ለማድረግ እንችላለን። ስቴፕ 1 የሞተ ቆዳን ማስወገድ ኤክስፎሊሽን። ከንፈርን ለስላሳና የተስተካከለ ለማድረግ የመጀመሪያው ስቴፕ ኤክስፎሊሽን ወይ ደግሞ የሞተ ቆዳ ማስወገድ ነው። የሞተ የከንፈር ቆዳን ለማስወገድ የከንፈር ቆዳን ለስላሳ ለማድረግ እንዲሁም ቀጥለን ለምናደርገው የከንፈር እንክብካቤ የተስተካከለ ቤዝን ለማግኘት ይረዳል። የከንፈር ቆዳን ሳይጎዳ ኤክስፎሊት ለማድረግ የተለያዩ ስክራቦችን ወይ ደግሞ ለስላሳ የጥርስ ብሩሾችን መጠቀም እንችላለን። በቀላሉ በቤታችን ማርና ስኳርን በመጠቀም ማዘጋጀትና መጠቀምም ይቻላል። አንዳንድ ሰዎች በአስተያየት መስጫ እንደነገራችሁኝ ከሆነ የሞተ የከንፈር ቆዳን በማንሳት ጊዜ ከንፈራችሁ ቶሎ የማይርስ ከሆነ በቅድሚያ ለስላሳ ጨርቅን የሞቀ ውሃን በማስነካት ለ10 ሴኮንድ ከንፈር ላይ ማቆየትና ያዘጋጃችሁትን ስክራብ ቀብቶ ማሳጅ ማድረግ። ይህን በማድረግ ስክራቡ የበለጠ መስራት እንዲችል ወይ ደግሞ ከንፈራችሁ ቶሎ እንዲርስ ማድረግ ይቻላል። ስቴፕ 2 ማለስለሻ መጠቀም። መጀመሪያ እንደነገርኳችሁ የከንፈራችን ቆዳ የኦይል ግላንድ እጥረት አለበት። ይህም የከንፈር ቆዳ ለጉዳት ቅርብ እንዲሆን እንዲደርቅና ወዝ አልባ እንዲሆን ምክንያት ነው። ሁልጊዜም ከንፈር ማለስለሻ ቫዝሊን፣ ሊፕ ባልም መጠቀም የከንፈርን ልስላሴ ለመጠበቅ እንዲሁም ወዙን ለመጠበቅ እንዳይደርቅ ለማድረግ ይረዳናል። በተለይም ከንፈራችሁ ቶሎ የሚደርቅ ከሆነ በውስጣቸው የሺያ በተር፣ ኮኮናት ኦይል እና ፔትሮሊየም ጄሊ ቫዝሊንን የያዙ የከንፈር ማለስለሻዎችን መጠቀም ከንፈር ወዙን ለመስጠት እንዲሁም ከመድረቅ ለመከላከል ያስችላሉ። የከንፈርን የሞተ ቆዳ ካስወገድን በኋላ ሁልጊዜም ማለስለሻ መጠቀም ይኖርብናል። ስቴፕ 3 ከጉዳት መጠበቅ። ከነዚህ መካከል አንደኛው ሃይድሬሽን በቂ ውሃ መጠጣት ነው። በቀን ውስጥ በቂ የሆነ ውሃ መጠጣት፣ ለሰውነታችን የሚያስፈልገውን ውሃ መስጠት የከንፈራችን ቆዳ ብቻ ሳይሆን ለፊታችን ጥራት፣ ለፀጉራችን እድገት እንዲሁም ለጠቅላላ ጤንነታችን እጅጉን ጠቃሚና አስፈላጊ ነው። ስቴፕ 4 የማታ እንክብካቤ። ልክ እንደ ፊት ቆዳችን ሁሉ ከንፈራችንም ከምኝታ ሰዓት በፊት እንክብካቤ ያስፈልገዋል። ከምኝታ በፊት ማንኛውም ከንፈራችን ላይ የዋለ የከንፈር ማስዋቢያና ቀለምን ማስለቀቅ ይኖርብናል። በመቀጠልም ለከንፈራችን የሚስማማው ማለስለሻ ወይም ኮኮናት ኦይልን፣ ቫዝሊን የመሳሰሉትን መቀባት። ጠዋት ላይ ከንፈራችሁ እየደረቀ የምትቸገሩ ከሆነ ደግሞ ከንፈራችሁን ማለስለሻ ከተቀባችሁ በኋላ በላዩ ላይ ላስቲክን በማድረግ ለ3 ደቂቃ መቆየት። ይህን በማድረግ የተቀባነው ማለስለሻ ዘልቆ መግባት እንዲችል ለማድረግ እንችላለን። ከንፈራችን እንዳይደርቅና እንዳይሰነጣደቅ ማድረግ የሌሉብን ነገሮች፣ አንደኛ ከንፈርን መላስ። ለወዲያው ከንፈራችን ያለሰለስ ነው ቢመስለንም መራቅ በውስጡ ባለው ኢንዛይም ምክንያት የበለጠ እንዲደርቅና እንዲሰነጣጠቅ ሊያደርግብን ይችላል። ለዚህም ነው ከንፈርን መላስ ማቆም አስፈላጊ የሆነው። ሁለተኛ ከንፈርን መንከስ። ከንፈርን መንከስ የከንፈር ቆዳን ለመሰነጣጠቅ እንዲሁም ለመድማት ሊዳርገው ይችላል። ይህንም ቁስል እንዲፈጥር ሊያደርገው ይችላል። ለዚህ ነው በጭንቀት ወይም በንዴት ጊዜ ከንፈርን የመንከስ ልምድ ካላችሁ ማቆም አስፈላጊ የሚሆነው። ሶስተኛ የከንፈር ማስዋቢያ ምርቶችን መምረጥ። ብዙ ጊዜ የከንፈር ማስዋቢያ የምታደርጉ ከሆነ በውስጣቸው ያሉት ይዘቶች እንዲሁም የትኛው ከንፈራችሁን እንደሚያደርቀውና የትኛው ምርት ለእናንተ ከንፈር እንደሚስማማ መለየት ያስፈልጋል። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉልኝ። በቀጣይ እስከምንገናኝ ሰላም ቆዩ።